ኢቢኤስ ቢዝነስ ተጀምሯል። በሳምንት 2 ቀናት ሰኞና ሐሙስ ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎቻችንን ይዘናል። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ብሔራዊ ባንክ በበጀት ዓመቱ የመጀመሪያውን $500 ሚሊዮን የውጭ ምንዛሪ ጨረታ አቅርቧል። የኢትዮጵያ ብሔራዊ ባንክ እንግዲህ ከመደበኛው የጨረታ ምንዛሬ ውጪ ለሞኔታሪ ፖሊሲ ዓላማዎች የሚውል $500 ሚሊዮን ልዩ የውጭ ምንዛሬ ጨረታ ማቅረቡን ይፋ አድርጓል። በተያዘው በጀት ዓመት የመጀመሪያው ሩብ ዓመት ለማድረግ ካወጣው መርሃ ግብር ውጪ የሚያደርገው ጨረታ ስለመሆኑም ነው የተገለጸው። ማዕከላዊ ባንኩ ከዚህ ቀደም በተጠናቀቀው በጀት ዓመት መጀመሪያ ላይ እያንዳንዳቸው $500 ሚሊዮን የሆኑ 3 ልዩ ጨረታዎችን ይፋ ማድረጉም ይታወሳል። ፍላጎት ያላቸው ባንኮች በሲኤስዲ የውጭ ምንዛሬ ጨረታ ሲስተም ተጠቅመው ጨረታውን እንዲያቀርቡም ተጠይቋል። የኢትዮጵያና ቻይና ላኪዎች ከ340 ሚሊዮን በላይ ዋጋ ያላቸው 33 የንግድ ለንግድ ግብይት ኮንትራቶች ለመፈራረማቸው ይፋ ተደርጓል። በሁለቱ ሀገራት መካከል ዘላቂና ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር ለማሸጋገር እንዲሁም የንግድ አማራጮችን ለማስተዋወቅ ያለመ የኢትዮ ቻይና ወጪ ንግድ መድረክ በአዲስ አበባ ተካሂዷል። የንግድና ቀጠናዊ ትስስር መረጃ እንደሚያመላክተውም በዚህ የንግድ ለንግድ ስምምነትም ከ340 ሚሊዮን በላይ የሚያወጡ 33 ስምምነቶች መከናወን ስለመቻላቸው ተገልጿል። የንግድና ቀጠናዊ ትስስር ሚኒስተሩ ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት ስምምነቱ የኢትዮጵያን የወጪ ንግድ ገቢ ለማሳደግ የሚያስችሉ የማስታወቂያ ስራዎችን በቻይና ማከናወን ያስችላል። በዚህ ማዕቀፍም በርካታ የእህልና የተለያዩ ምርቶች ተካተዋል። በዋናነትም በቡና፣ በቅባት እህል፣ በጥራጥሬ፣ በቆዳ፣ በማዕድን ምርቶችና በጨርቃ ጨርቅ ላይ ከስምምነት ላይ መደረሱንና ስምምነቱ ከቃል በዘለለ ተግባራዊ ውጤት የተገኘበት ስለመሆኑም ሚኒስትሩ ገልጸዋል። የቻይና ንግድ ሚኒስቴር የውጭ ንግድ ዲፓርትመንት ምክትል ዋና ዳይሬክተር የሆኑት ቻንግ ሁይ በበኩላቸው የቻይና አስመጪዎች ጥራት ያላቸውን የኢትዮጵያ ምርቶች በስፋት ለመግዛትና ዘላቂ የንግድ ድልድይ ለመገንባት ዝግጁ መሆናቸውን አረጋግጠዋል። የሐዋሳ ልዩ የኢኮኖሚ ዞን ከተረፈ ምርት ኃይል የማመንጨት የሙከራ ስራ ማዕከል ሆኖ ስለመመረጡ ተገልጿል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሲኦ3 ኢነርጂ ኩባንያ ጋር በልዩ የኢኮኖሚ ዞኖች የሚወጡ ተረፈ ምርቶችን ወደ አማራጭ ኃይል ምንጭ በመቀየር ወደ ገበያ ለማቅረብ የሚያስችል ስምምነት ተፈራርሟል። በኮርፖሬሽኑ የኦፕሬሽንና አስተዳደር ምክትል ዋና ስራ አስፈጻሚ የሆኑት አቶ ፍጹም ከተማና የሲኦ3 ኢነርጂ ፕሬዝዳንት ኤሪክ ፉስል የተፈራረሙ ስለመሆኑ ተገልጿል። ተረፈ ምርቶችን ወደ ሀብት በመቀየር ትርፋማነትን ከማረጋገጥ ባለፈ ለአካባቢ ጥበቃ ትልቅ አስተዋጽኦ እንደሚኖረውም ተገልጿል። ይህ የሙከራ ስራ በቀጣዮቹ 6 ወራት በሐዋሳ ልዩ የኢኮኖሚ ዞን የሚጀመር ሲሆን ውጤታማነቱ ታይቶ በሌሎች ፓርኮችም እንደሚሰፋ ተመላክቷል። ተመልካቾቻችን ካፍታ ቆይታ በኋላ በዝርዝር መረጃችን እንመለሳለን።